ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? የዕለተ ሐሙስ የምሽት መረጃችንን ወደ እናንተ አጠናክረን ይዘን መጥተናል። እንደተለመደው ደግሞ መረጃዎችን አደራጅቶ ይዞልን የሚመጣው ወንድማችን ፓስተር አለማየሁ ነሙ መስመር ላይ ይገኛል። ምን ይዞ መጥቶ ይሆን የሚለውን እንግዲህ ከሱ ጋር ኋላ ላይ የምናገኘው ይሆናል። ዓለማችን በከፍተኛ ማዕበልና መጨናነቅ ላይ ትገኛለች። እንግዲህ መልሱ ደግሞ የሚገኘው ጌታ ኢየሱስ ክርስቶስ እጅ ላይ እንደሆነ ሁላችንም የምናውቀው ነው። ይሁንና እንግዲህ መሆን ያለበት መፈጸም ስላለበት እንደ ቃሉ እየሆነ ነው ያለው። እንግዲህ ይህንን የመሰለ መረጃ ይዞልን የማንቂያ ደወል ሊደውልልን መስመር ላይ ተገኝቷል። እንግዲህ ከእርሱ ጋር ግሩምና መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን በቀን መረጃችን እጅግ አስከፊ የሆነውን ዓለማችን ላይ የተከሰቱ የተፈጥሮ አደጋና የፖለቲካ መስቀልቅልን ጨምሮ አጋርተናችሁ ነበረ። ይሄ ያመለጣችሁ ወገኖች ካላችሁ ቻናላችን ላይ በመግባት መረጃውን ማድመጥ ትችላላችሁ። ሰብስክራይብ ያላረጋችሁ ደግሞ በየጊዜው የምንለቃቸው መረጃዎች ወደ እናንተ ይደርሱ ዘንድ ሰብስክራይብ እንድታረጉ፣ ላይክ በማድረግ አስተያየታችሁን ደግሞ በመስጠት ከኛ ጋራ የአገልግሎታችን አጋር እንድትሆኑ ግረ መንገዳችንን መጠቆም እንወዳለን። አስተያየትን ደግሞ የምትሰጡን ወገኖች ደግሞ ጌታ ኢየሱስ አብዝቶ ይባርካችሁ እንላለን። አሁን በቀጥታ ከሰላምታው በማስከተል ፓስተር ይዞልን የመጣውን መረጃ ያጋራን ዝግጁ ሆኗል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸህ? እንደምን አለ ወንድም ይልቃል። ክብር ለኢየሱስ ይሁን። እንግዲህ እስኪ ቀን ላይ በጣም ከበድ ያለ መረጃ ነበረ ያጋራህን። ደግሞ አሁን ምን ተገኘ? እስኪ ፓስተር። እንግዲህ እንደምታውቀው ኔቶ ስብሰባውን ሰሞኑን አድርጓል። በእነዚህ 2 ቀናቶች የአሜሪካ ፕሬዚዳንት ቱርክ ሲገቡ አይተህ ከሆነ በጣም ከፍተኛ ትልቅ አቀባበል ነው የተደረገላቸው። ከፕሬዚደንት ኤርዶጋን ጋር በብዙ ነገሮች ተወያይተዋል። ከነዚህም አንዱ ከተወያዩበት ጉዳይ የፍልስጤም ጉዳይ ነው። ሁለተኛው ደግሞ የኢራን ጉዳይ ነው። ሶስተኛው ደግሞ የመሳሪያ ሽያጭ ጉዳይ እንደሆነና እንደተፈቀደላቸው ነው ኤርዶጋን ፍንጭ የሰጡት እና ኤፍ35 እና ስውሩን ጀት የሚባለውን መግዛት እንደሚፈልጉና ሌሎችም የአውሮፕላን አክሰሰሪዎች ሞተሮችን ጀቶችን መግዛት እንደሚፈልጉ ለዶናልድ ትራምፕ ቀደም ተብሎ ታሳውቋል። ነገር ግን ኦፊሻሊ ነገሮቹን አልወጡም። እስራኤል ከፍተኛ ጥረት እያደረገች ነበረ። እዛም ያሉ የሪፐብሊካን ሴኔተሮች ሽያጩ እንዳይደረግ ከፍተኛ ነገር እየተደረገ ነበረ። ይሁን እንጂ ያው ሽያጩ መጨረሻ የሚጸድቀው በሴኔቱ ስለሆነ የሴኔቱ ፍቃድ ላይ ምናልባት እስራኤል ከፍተኛ ተጽዕኖ ታደርጋለች ተብሎ ይታሰባል። ለምንድን ነው ይህንን ልልህ የቻልኩት? ምክንያት ከኔቶ ስብሰባ በፊት ከዶናልድ ትራምፕ ወደዛ ከመጓዛቸው በፊት ከፍተኛ ጥረት ስታደርግ ነበር እስራኤል። እንደዚሁም ደግሞ ከናትንያሁ ጋር የግሪክ ዝርያም ያላቸው ሰዎችም እንዲህ ሲሉ ነበር እና ናትንያሁም ደግሞ በስልክ ከዶናልድ ትራምፕ ጋር አውርተው ነበረ። እንግዲህ ያወሩት ሁሉ ይነገራል ማለት አይደለም። ምንድነው የተፈጠረው የሚለውን ነገር እዛ ጋር ለማየት እንግዲህ ወደፊት በሚሆኑት ነገሮች ነው የምናያቸው። ይሁን እንጂ እስራኤል አሁን ላይ ቱርክ እስራኤል ጠል ነች የሚልና የኢየሩሳሌም ይገባኛል ጥያቄ አላት የሚለውን ነገር የእስራኤል ዲፕሎማቶችም እንደዚሁም ደግሞ ባለስልጣኖች በጣም እያራገቡት ነው ያለው።
እና ከዚህ ጋር ተያይዞ እንግዲህ ወደ ኔቶ ከመግባቴ በፊት እዚሁ ጋር ስለ ቱርክ ልጨርስልህ ብዬ ነው። ከዚሁ ጋር ተያይዞ ምንድነው የእስራኤል ባህር ኃይል በልምምድ እያደረገ ነበረ። እዚህ ምንድነው የሚባለው አትላንቲክ ነው ምን ኦሽን ነው እዛ ሜዲትራኒያን ባህር ነው እዛ ላይ ፓሲፊክን ሜዲትራኒያን ባህር ብቻ ልምምድ እያደረጉ ነበረ እና በዚህ ልምምድ ላይ ከፍተኛ የስልታዊ ልምምዶች ነበሩ የባህር ላይ እየተደረጉ ያሉት። ከየት መጣ ሳይባል የቱርክ የባህር ኃይል ገብቶ መካከላቸው ነው የገባው ነው ሰንጥቆ መካከላቸው ገብቶ ልምምዱን አቋርጧል። እንደገናም ደግሞ ያንን አካባቢ ለቀው በአስቸኳይ እንዲሄዱ አቅርቧል። እንግዲህ በሁለቱ ሀገሮች መካከል አሁን ከቃላት ጦርነት አልፎ ወታደራዊ ፍጥጫዎች እየመጡ ናቸው። ይህንን የሚያመለክት ነበር የባህር ላይ ልምምዱ እና ቀላል አይደለም። ቀላል አይደለም። አሁን ቀላል አድርገን የምናየው ነገሮች አይደሉም እና እስራኤልም ቢሆን በዋዛ እንትን የምትላት አይደለም። ምክንያቱም ከዚህ በፊት ጠቆም አድርገዋል ናትንያሁ ቀጣዩ ከኢራን ቀጣዩ እርምጃችን ቱርክና ግብጽ ነች የሚል ነገር ጠቆም አድርገዋል። ቱርክና ግብጽ ደግሞ አሁን ወታደራዊ ጥምረት የፈጠሩበት ወቅት ነው። እንደገና ደግሞ የዶናልድ ትራምፕ የነዚህን መሳሪያዎች እንዲሸጡ መፍቀድ ደግሞ ለእስራኤል ትልቅ የዲፕሎማሲ ሽንፈት ነው። ምክንያቱም ከፍተኛ ዲፕሎማሲያዊ ትግል አድርገዋል። ይሄ ነው እንግዲህ በአንካራ ቱርክ የኔቶ ስብሰባ ተደርጎ ነበረ። የአልቅባቸው የአሜሪካው ፕሬዚደንት ወደ ኋላ ሄደው በስልጣናቸው መጀመሪያ ላይ ቃል ሲገቡም ሲያውጁም እንደነበሩት የግሪንላንድ መቆጣጠር እንዳለባቸው ፕሬዚደንት ትራምፕ ወታደራቸውን ከአውሮፓ የማይቆጣጠሩ ከሆነ ከአውሮፓ እንደሚያስወጡ በግልጽ ነው እየተናገሩት። ግሪንላንድን መቆጣጠር አለብን የሚል ነገር ነው ያነሱት። ይሄ ከዚህ በፊት በመነሳቱ ምክንያት አውሮፓውያኖች ከዴንማርክ ጋር በመሆን ከአሜሪካ ጋር ሊዋጉ እንደሚችሉ ምልክቶች ታይቶ ነበር። በተለይ 6 ሀገሮች እናውቃቸዋለን። ፈረንሳይ፣ ቤልጂየም፣ እንግሊዝ፣ ጀርመን፣ ስፔን ራሷ ደግሞ ዴንማርክ እና የመሳሰሉት ሀገሮች ይህንን እንካፈጣለን የሚል ምልክት አሳይተው ነበረ። እንደውም ፈረንሳይ የጦር መርከቧን ሁሉ እስከ መላክ እነ ጀርመን ወታደሮቻቸውን እስከ መላክ ደረጃ ሁሉ እየተደረሰ እና ከፍተኛ ዝግጅት ነበር። እንደገና ይሄ ጉዳይ አሁን በኔቶ ስብሰባ ላይ አንሰራርቶ መጥቷል። እንግዲህ በቱርክ አንካራ በሚካሄድ ላይ በሚገኘው የኔቶ መሪዎች ጉባኤ ላይ የተገኙት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ግሪንላንድን አሜሪካን የመቆጣጠር ስልታዊ ፍላጎት እንዳላት በይፋ መግለጻቸው አውሮፓውያንን አጋሮቻቸው ጥብቅ ወታደራዊ ማስፈራሪያ ማስተናገዳቸውን ተከትሎ ጉባኤው ወደ ከባድ ፍጥጫ ተቀይሯል ነው። ምንድነው ማስፈራሪያው? ከኔቶ ወጣለሁ፣ ወታደሮችን ከአውሮፓ ወጣለሁ። በዚህ ጉዳይ ላይ ጀርመኖች ተዘጋጅተዋል። በእርግጥ ጀርመኖች እንግዲህ በቀደም ባለፈውም እንዳስተላለፍ ነው ከአሜሪካ ጋር ያላቸው ነገር ጊዜ ወደ ጊዜ የሻከረ መምጣቱን እንመለከታለን። አሁን ግን የፕሬዚደንቱ ጥያቄ አሁን በጦርነት አይደለም ሐሳባቸው፣ ወደ በኋላ ላይ ወደ በጦርነት ሊያደርጉት ይችላሉ። ነገር ግን አሁን ሐሳባቸው ስጡኝ ነው፣ ግሪንላንድን ስጡኝ፣ ስለዚህ እኔ ልቆጣጠር ነው። እንግዲህ ግን በሰሜኑ ጫፍ ራሽያ የጦር ቤዝ አላት፣ እንደውም የኒኩለር የጦር ቤዝ አላት። ቻይናም ወደዛው አካባቢ ላይ ማንጃበብ ጀምራለች እና ይሄ ከፍተኛ ሁኔታ ላይ ያለው እንግዲህ ፕሬዚደንት ትራምፕ ወደ አንካራ ጉባኤ እንደገቡ ባደረጉት ንግግር ስልታዊ ጠቀሜታ ያላትን ዴንማርክ ይዞታ ስር የምትገኘውን የዓለማችንን ግዙፏን ደሴት ግሪንላንድ አሜሪካ የግድ መቆጣጠር አለባት የሚለውን የቆየ አቋማቸውን በድጋሚ በማንሳት አውሮፓ መሪዎችን
አስቆጥተዋል እና እሳቸው ተቆጣ አልተቆጣ ምንም ደንታ የሚገዳቸውም ሰው አይደሉም። ስለዚህም ጉዳይ የሚያስቡም ሰው አይደሉም። እሳቸው ማድረግ የሚፈልጉትን ነገር ነው ማድረግ የሚፈልጉትና በነጋታውም ሊይዙም ይችላሉ። ምንም ያው ውጊያ ነው የሚከፈተው። ነገሩ ወደፊት ሄዶ እኮ አይቀሬ ነው። ተነስተው ኢራንን ምንም ነገሩ እኮ ወደፊት አይቀሬ ነው። ግን ምንድነው የጊዜ ጉዳይ ይመስለኛል። አሁን በእሳቸው በዲፕሎማሲ የሄዱበት ምክንያት እስካሁን ያደረጉት ጦርነት በኢራን ጋር ባደረጉት ጦርነት በጣም ተጎድተዋል። ኢኮኖሚያቸው እየተጎዳ ነው ያለው እና አሁን ላይ ከዚህ ጦርነት ውስጥ ፈጥነው መውጣት እየፈለጉ ነበረ። ነገር ግን ጦርነቱ አልወጡ ስቦ አመጣቸው። ምክንያቱም የተናገሩት ነገር አሁን ለምሳሌ እንትኖቹ ተናግረው ነበረ። መጀመሪያ ታስታውስ ከሆነ የፓርላማ እና የጦር አማካሪዎቹ ፔንታጎን ያሉት እዚህ ጦርነት ውስጥ መግባት የለብንም፣ ይሄ ጦርነት የማያልቅ ጦርነት ነው የሚሆነው። ደግሞ እነ ሩሲያ እኮ የሚሰሩት ስራ እነ ቻይና አሜሪካ ወደማያልቅ ጦርነት ውስጥ ገብታ የኢኮኖሚ መንኮታኮት እንዲደርስባት ስልታዊ ነው። ምክንያቱም ጦርነቱ በቀጠለ ቁጥር እነሱ ለኢራን መሳሪያ ያቀርባሉ። ገብተዋል? መሳሪያ ያቀርባሉ። ምን ይላሉ? አሜሪካ ሩሲያን እንዳጠቁት ማለት ነው። አሜሪካ ደግሞ ምንድነው የምታደርገው ብለን ስንል የምታመርተው መሳሪያ ሁሉ በጦርነት ላይ ኢኮኖሚዋን በጦርነት ላይ እየወደመ ይመጣል። ስለዚህ ጦርነት ኢኮኖሚን ከሚበላ ኢኮኖሚን ከሚያሽመደምድ አንድን ሀገር ወደኋላ ከሚመልስ ትልቁ ከባዱ መሳሪያ ነው ጦርነት። ጦርነት የሚደገፍ አይደል፣ ኢኮኖሚ ነው የምታወድመው። እያንዳንዱ የምትተኩሰው ጥይት ዶላር ነው። እያንዳንዱ ለአውሮፕላኖች የምታወጣው ነዳጅ ዶላር ነው። ለወታደሮቹ የምታወጣው ዶላር ነው። በዚህ ላይ ደግሞ ተመቶ መውደቅ አለ፣ ውድመት አለ። አሁን ለምሳሌ በኩዌት የደረሰው በኢራን በባህሬን የደረሰው ስትመለከት እንደዚህ ነው። ስለዚህ ምንድነው ግሪንላንድ ላይ አሁን ባለው ሁኔታ ጦርነት ውስጥ አይገቡ። ለምን? ከዚህም ጦርነት ስላልወጡ አሁን ባለው ሁኔታ። ነገር ግን በቀጣይ ከዚህ ጦርነት ከወጡ በኋላ ግን የሚያደርጉት ነው። እሳቸው እኮ ያሰቡት ግሪንላንድ ብቻ አይደለም፣ ካናዳንም፣ ሜክሲኮንም ሜክሲኮ ሰርጥ የሚባለውን እሱንም ጭምር ነው ያሰቡት። እሳቸው ሰፊውን ካናዳን ደግሞ የአሜሪካ ግዛት ነው 53ኛ ነው እንደዚህ ክልል ነው ብለው ያሉ ሰው ናቸው። እና እንግዲህ ትራምፕ የአውሮፓና የኔቶ አጋሮች አሜሪካ በሆርሙዝ ወሽመጥ ላይ ከኢራን ጋር በጀመረችው ወታደራዊ ጦርነት ዙሪያ የያዙትን ገለልተኛ ወይም ደካማ አቋም አጥብቀው ነቅፈዋል። እንግዲህ እችንም አላስቀሯትም፣ አጥብቀው ነው የነቀፉት። አጋሮቹ ለዋሽንግተን ወታደራዊ ዘመቻ ሙሉ ድጋፍ ካልሰጡ አሜሪካ የጦር ኃይሎቿን ከአውሮፓ ምድር ሙሉ በሙሉ ልታስወጣ እንደምትችል በይፋ አስፈራርተዋል። አሁን ወዴት ተቀየረ? ወደ ዛቻ ተቀየረ። አየህ፣ አስፈራርተዋል ሙሉ ለሙሉ። በፊትም ያሉት ይህንን ነው እኮ። በፊት ከኔቶ እወጣለሁ ነው ያሉት። ከኔቶ እወጣለሁ፣ ለኔቶ የማደርገውን ነገር አቆማለሁ ነው። ምልክቶች እኮ ታይተዋል። ከአንዳንድ ሀገሮች ወታደሮቻቸውን ቀንሰዋል። የጦር ቤዛቸውን አንዳንድ ቦታ ላይ እንትን ብለዋል። የአየር ምድባቸውን አንስተዋል፣ ሽፍት አድርገዋል። እና እነዚህ ነገሮችን የሚያመለክቱት ምንድነው? የአውሮፓ እባካችሁ ቅዱሳን ወገኖቻችን በደንብ ስሙ፣ የአውሮፓ መበታተን የማይቀር ነው የእግዚአብሔር ቃል ስለሚል፣ ይሄ ደግሞ ምልክቱና ጅማሬው ነው። ሌላው እንግዲህ ከሳቸው ቀጥሎ የኔቶ ዋና ጸሐፊ ማርክ ሩት ለዩክሬን የሚሰጠውን የአየር መከላከያ ገደብ አለው ባሉበትና ሩሲያ የአፍሪካን ገዢዎችን በኢትዮጵያ፣ በጀርመን በዚህ ወቅት የትራምፕ ዛቻ በአሜሪካና በአውሮፓ መካከል ያለውን የሰሜን አትላንቲክ የጋራ መከላከያ ቃል ኪዳን ጥያቄ ምልክት ውስጥ ጥሎታል ይላል። ጥያቄ ምልክት ውስጥ ምን አድርጎታል? ጥሎታል ብሎ ይናገራል።
እንግዲህ የጂኦፖለቲካ ተንታኞች እንደሚሉት የሩሲያ ዘገምተኛ ውጊያ ትልቅ ስልታዊ አካሄድ ነው የሚሉት። ምንድነው? የአውሮፓን ኢኮኖሚ የማሽመድመድና በዩክሬን የሚያደርጉትን የወታደራዊ ኢንቨስትመንት ሽባ በማድረግ አውሮፓ እየተዳከመ በመጣ ቁጥር ወደፊት ለምታደርገው ሰፊ የድሮዋን ሶቪየት ህብረትን የመመለስ ዓላማ በቀላሉ ልታሳካው ትችላለች የሚል ትንታኔ ያለ። ለምንድነው ይሄ ትንታኔ የመጣው? ከየት ነው የመጣው ብለህ ስትመለከት ዩክሬን እየደከመች ስትሄድ ዩክሬን ብቻ አይደለም የምትደክመው። ዩክሬን የምትተኩሰው እያንዳንዱ ጥይት ከአውሮፓ ከኔቶ የሚመጣ ነው። ገብቷል? ከነዚህ ካዝና የሚወጣ ነው። ከነሱ ያለው የካዝና አቅም ደግሞ ምን እየሆነ ይሄዳል? ጦርነቱ በተራዘመ ቁጥር እየተመናመነ ይሄዳል። እየተመናመነ በሄደ ቁጥር ደግሞ ምንድነው የሚሆነው? ወታደራዊ አቅም፣ ኢኮኖሚክ፣ ወታደራዊ ውጊያ ሰልፍ ሊሸከም የማይችልበት ደረጃ ላይ ሊሸከም የማይችልበት ደረጃ ላይ ሊሸከም ካልቻለ ደግሞ ምንድነው የምታደርገው? በጠላት በቀላሉ ትሸነፋለህ። እና አሁን ጥገኛ የመሆናቸው ነገር የሆነ እየሆነ ነው ማለት ነው። እነሱ ይህንን አስልተው ነው እየሄዱ ያሉት ወዳጄ። በራሻ ጀርባ ላይ በደንብ ይህንን አስልተው ነው እየሄዱ ያሉትና እዚህ ጋር አንድ ልጨምርልህ ወስነዋል። አሁን ለምሳሌ ከአንካራ ጉባኤ ኔቶ ለዩክሬን ይላል የ7 ቢሊዮን ዩሮ ድጋፍ ይፋ አደረገ ይላል። የዓለምን ጂኦፖለቲክስ ሚዛን ሊቀይር የሚችል ትልቅ ውሳኔ አሁን ደርሶናል የሚል ነገር አንስተዋል። ነገር ግን ከዚህ በፊት የተደረገ ወደ 300 በላይ ሚሊዮን ዶላር በላይ አሜሪካ ድጋፍ አድርጋለች። ቢሊዮን ጦርነቱን እንኳን አላሸነፈችም። 7 ቢሊዮን ምንድን ነው ደግሞ? ጮቤም የሚያስረግጥ አይደለም። ጮቤ ማስረገጥ እኮ ጉዳይ አይደለም እኮ። አሁን እኮ መሰረተ ልማት እንደገና ዳግም ለመመስረት አይደለም ተመልሶ እኮ መፍረሱ እኮ አይቀርም። መሰረተ ልማቱን እንዴት ነው የምትመሰረተው? አሁን እኮ ኮንቲኒቲ ሆኗል ጦርነቱ። የራሽያ ጦርነት ኮንቲኒቲ ሆኗል። እሷም እየመታች ነው። በእርግጥም ዩክሬንም በኔቶ እገዛና የኔቶ የአውሮፓ ሳተላይቶች በሚሰጧት መረጃ ጥቃት እያደረሰች ነው። አጸፌታው ግን በጣም ከባድ ነው፣ ዘግናኝ ነው። እና አሁን ይሄ ሁኔታ እንዴት ነው እንግዲህ በአንካራ ቱርክ በተጠናቀቀው የኔቶ መሪዎች ጉባኤ ላይ አባል ሀገራቱ በጋራ ባጸደቁት የመጨረሻ መግለጫ ላይ መሰረት በፈረንጆቹ 2026 ዓመተ ምህረት ለዩክሬን 7 ቢሊዮን ዩሮ ግዙፍ ወታደራዊ ድጋፍ ለማድረግ በይፋ ቃል ገብተዋል። ይህ ውሳኔ በጦርነቱ ታሪክ ውስጥ ከፍተኛና ስልታዊ ድጋፍ ተደርጎ የተወሰደ ሲሆን ይዞታውም የሚከተሉትን ቁልፍ መልእክቶች ያስተላለፈ ነው ይላል። ነገር ግን እኔ አንድ ነገር ላንሳለሁ። በአውሮፓ ምክር ቤት ስብሰባ ላይ 80 ቢሊዮን ዶላር ድጋፍ ተደርጎ ነበር። እንደውም እስከ 800 ቢሊዮን የሚደርስ ጦርነቱን ለማጠናቀቅ የሚል እና ሩሲያን የመስፋፋት እንትን ለመግታት በሚል ግን አልሆነም። እንደው ይህንን ማስታክ በጣም እየገረመኝ ስለመጣ እኮ ነው ፓስተር። አሁን ጥሩ መታህልኛል። የሶቪየት ህብረትን የመመስረት ዳግም እሱ ነው አይደል ሐሳቢያው። አሁን በፊት በዩክሬንና በሩሲያ መካከል በሚደረገው ጦርነት ቁጥር 1 የምትጮህ የነበረችው አገር ዛሬ አፏ ተለጉሟል። እሷም ፖላንድ ናት። እንደገና ደግሞ የአሜሪካን ጦር ተስቦ ወደ ፖላንድም አካባቢ አለ። አሁን አሜሪካ ያንን ጦር በምታነሳበት ሰዓት የፖላንድ ህልውና አደጋ ላይ የሚወርቅ አይመስልም? አሁን የፖላንድ ብቻ አይደለም፣ በዙሪያው ያሉ ሀገሮች ህልውናቸው አደጋ ውስጥ ነው ያለው። ስለዚህ የመዋጥ እድላቸው ሰፊ ነው። አሁንም ይሄ ገንዘብ እኔ በዚህ ጦርነት ላይ ለውጥ አምጥቶ ሩሲያን ያሸንፋሉ የሚል እምነት የለኝም። ለምን መሰለ? ሩሲያ ወደፊት እየገሰገሰች እኮ ነው አሁን ላይ ገብቷል። ከ50% በላይ ከዛም በላይ ነው። የኔ ግምት ነው። የዩክሬን መሰረተ ልማቶች ወድመዋል። ገብቷል። የድሮን ማምረቻዋ፣ የሚሳኤል እንትኖቿ ወድመዋል። አሁን ያንን ድጋፍ ለመስጠትና እንደገና እንዳያንሰራራ ለማድረግ ነው ኔቶ
የኔቶ ትልቁ ሐሳብ ጦርነቱን በዩክሬን ሜዳ ላይ መጨረስ ነው። ግን ያልቃል ወይ ይቻላል ወይ የሚለውን ነገር አይመስለኝም። እኔ ፓስተር እንትን የሚለውን የመጽሐፍ ቅዱስ ጥቅስ እንደሚያስታውስ አይመስልህም? እስራኤላውያን፣ ፌርዛውያን፣ ቄጤያውያን ምናምን የሚሉ ነገር ተሰባስበው እንትን ባሉበት አንድ ቦታ ላይ እንደዚህ ይላል፣ በሬ ለመለመውን ሳር የጋጠ እየጨረሰ እንደሚመጣ ብሎ ይናገራል አንድ ቦታ ላይ እና እሱን ጥቅስ አስታወሰኝ። አይ ምን መሰለህ አሁን ሩሲያ ከቻይና ጋር አሁን ላይ ፓሲፊክ ኦሽን ላይ የባህር ልምምድ እያደረጉ ነው። ወታደራዊ ልምምድ እያደረጉ ነው። ከፍተኛ የሆነ ወታደራዊ ልምምድ እያደረጉ ነው። የሰሜን ኮሪያ ድጋፍ አለ። የነዚህ ሀገሮች ጥምረቶች ወደፊትም እየተጠናከረ እያደገ ነው የሚሄደው። አሜሪካ ቢዚ አድርገዋታል በኢራን ጦርነት። ስለዚህ አሁን ለዩክሬን ድጋፍ ለመስጠት አሜሪካ አትፈልግም። አሜሪካ የምትፈልገው ድርድር ነው የምትፈልገው። ሁለቱ ሀገሮች እንዲስማሙ ነው የምትፈልገው። ይሄው ምንድነው ዩክሬን ግዛት በመስጠት ጦርነቱን እንድትቋጫው ይፈልጋሉ። ነገር ግን ያንን ደግሞ አውሮፓውያኖች አይፈልጉም። ለምሳሌ ባለፈው ታስታውስ ከሆነ የጂ7 ስብሰባ ላይ ከአውሮፓ የተውጣጣ የድርድር ኮሚሽን እንዲቋቋም አስበው ነበረ። ነገር ግን ዩክሬን ሩሲያ አልተቀበለችም እና አሁን ላይ ብዙ ነገሮች የአውሮፓ ነገሮች ብዙ ፌል እያደረጉ ናቸው። ይሁን እንጂ ደግሞ አውሮፓ አሁን ወደ ዘመናዊ የቴክኖሎጂ ወይም የጦር መሳሪያ ለመመለስ ትልቅ ሩጫና ርብርብ እያደረጉ ነው ያሉት። ምክንያቱም ከፊት ለፊታቸው ያለው ነገር ስጋቱ እየታያቸው ነው የመጣውና እንግዲህ ይሄን ነገር ስንመለከት ስንቃኝ የአውሮፓ ወደ መበታተን መምጣት ዳንኤል ያለው ነገር ነው። ስለዚህ ዳንኤል ያለው ነገር እንደሆነ ልናውቅ ያስፈልጋልና መጽሐፍ ቅዱስ የሚነግረን ነገር ይሄ ነው። በዚህ ብቻ አይደለም። ዓለም በጂኦፖለቲክስ ኢኮኖሚክስ እና ጦርነት ላይ በጣም ትወጠራለች። የሚከበጠሱ ክሮች ከዚህ በኋላ እየጨመሩ እንደሚሄዱ የሚያሳይ ምልክቶች አሉ። ስለዚህ ይህንን ነገር ተመልክተን እኛ የቅዱሳን የእግዚአብሔር ልጆች እግዚአብሔር እንደሰጠን ጸጋ መጸለይ፣ ወንጌልን መስበክ፣ ትውልድን ማዳን፣ ትውልድ ከጨለማ ወደ ብርሃን እንዲመጣ ማድረግ የተሰጠንን የመጽሐፍ ቅዱስ ተልእኮ መፈጸም ያስፈልገናል እላለሁ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። አዎ እንግዲህ ነገሮች የሚያሳዩት በቁጥጥር ውጭ ሊሆኑ የሚችሉ ነገሮች በጣም ገነው እየወጡ ነው ያሉት። ምናልባት እንግዲህ ይህንን ከቁጥጥር ውጭ የሆኑ ነገሮችን ሊገድቡ ይችላሉ ተብሎ የሚታሰቡት ሁለት አካላት ናቸው። በዋናነት ጌታ ኢየሱስ ክርስቶስ መንግስቱን በምድር ላይ ሲመሰርት ነው። ነገር ግን ከዛ በፊት ጊዜያዊ ፋታ ሊያሰጥ የሚችለው ሐሰተኛው ክርስቶስ እንደሆነ መጽሐፍ ቅዱስ ይናገራል። ነገር ግን ዘለቄታዊ መፍትሄ ደግሞ ያለው ጌታ ኢየሱስ ክርስቶስ በሚመሰርተው መንግስት እንደሆነ እግዚአብሔር ቃል እንደነገረን ከሆነ እንግዲህ ነገሮች እየፈጠጡ መጥተዋል። እኛ ግን በየትኛው ቦታ ላይ አለን የሚለው ቁልፍ ጥያቄ፣ ይህንን መተው እወዳለሁ። በደንብ ፓስተር ነግሮናል። እንግዲህ ዝግጁ እንድንሆን እንድንነቃ የእግዚአብሔር መንፈስ እንዲረዳን ምኞታችን ነው። ውድ አድማጮቻችን እንግዲህ በቀኑም በማታውም ክፍለ ጊዜ መረጃውን እያመጣ የማንቂያ ደወል የደወለልን ፓስተር አለማየሁንም ነው። እኔም እንግዲህ ፕሮግራም በመምራት አብሬያችሁ ዘልቅ ያለው የእግዚአብሔር ፈቃድ ከሆነ እንግዲህ በነገው ዕለት ደግሞ እንዲሁ በአዳዲስ መረጃዎች ተመልሰን እንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ እያንዳንዳችን ጋር እንዲሆን እየተመኘን በነገው ዕለት እስክንገናኝ ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።